የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ2025 ራዕዩ በአውሮፕላን ቁጥርና በመዳረሻ ብዛት የያዘውን እቅድ አስቀድሞ ማሳካቱን የአየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ገለጹ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በቢቢሲ ፎከስ ኦን አፍሪካ ፕሮግራም ጋር በነበራቸው ቆይታ አየር መንገዱ እንደ አውሮፓውያን አቆጣጠር በ2025 ራዕዩ በአውሮፕላን ቁጥርና በመዳረሻ ብዛት የያዘውን እቅድ አስቀድሞ ማሳካቱን ተናግረዋል። አየር መንገዱ እንደ ፈረንጆቹ የጊዜ ቀመር በ2023-24 $7 ቢሊዮን ዓመታዊ ገቢ ማግኘቱንና እስከ ፈረንጆቹ አቆጣጠር ሰኔ 2025 ባለው ጊዜ ደግሞ ገቢው $8 ቢሊዮን ይደርሳል ተብሎ እንደሚጠበቅ ገልጸዋል። አየር መንገዱ ከቦይንግ ኩባንያ ጋር ያለው ትብብር አውሮፕላን ከመግዛት የገዘፈ መሆኑን ጠቁመው ቦይንግ ለሚያመርታቸው አዳዲስ አውሮፕላኖች የሚሆን የመለዋወጫ ዕቃዎችን እያቀረበ መሆኑንም አንስተዋል። አየር መንገዱ አቅሙንና ተደራሽነቱን ለማስፋት እያከናወነ ያለውን ስራ አስመልክቶ አቶ መስፍን በሰጡት ማብራሪያ በአፍሪካ ግዙፍ ዓለም አቀፍ አየር ማረፊያ ለመገንባት ዝግጅት እየተደረገ መሆኑን ጠቁመዋል።